የተለያዩ ስፖርታዊ ጥንቅሮችን እናቀርብላችኋለን። የሪያል ማድሪድን የዝውውር ጉዳይ እናነሳለን። የቪኒሺየስ ጁኒየር ጉዳይ ምን ላይ ደረሰ? ብዙ ጥያቄዎች እየተነሱ ይገኛሉ። እነዚህና ሌሎች የመሳሰሉትን ሪያል ማድሪድ ቤት እናነሳለን። በባርሴሎና ወደ ቡድኑ የተቀላቀሉ ተጫዋቾች አሉ። እነሱንም የምናነሳው ይሆናል። በቶትንሃም፣ በሲቲ፣ በቼልሲ፣ በሊቨርፑል እና በአርሰናል እነዚህ በሲክስ ቶፕ ክለብስ በሚባሉት ጉዳዮችም እንዲሁ ወደ እናንተ የምናነሳው ሀሳብ ይኖራል። የተለያዩ ጉዳዮችን እናቀርብላቸዋለን። አርቴታ ሚካኤል አርቴታ ሱፐር አርቴታ ስለ ቪኒሺየስ ጁኒየር ምን አሉ የሚለውንም እንደዚሁ የምናቀርብላችሁ ይሆናል። ሰላም ጤና ይስጥል፣ እንደምን አደራችሁ ውድ አድማጭ ተመልካቾቻችን። ኖ ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደተለመደው ተከታተሉን። በመጀመሪያም በቅድሚያ እስኪ ሪያል ማድሪድን በተመለከተ ሀሳቦችን እናነሳለን። ሎስ ብላንኮቹ እንግዲህ የወዳጅነት ጨዋታ አድርገዋል። በአሁኑ ሰዓት በአውሮፓ በአጠቃላይ የተለያዩ ክለቦች ውስጥ በፕሪሚየር ሊጉም፣ በቡንደስሊጋውም፣ በሴሪያውም እንዲሁም በተለያዩ ክለቦች እንግዲህ የአቋም መፈተሻ ጨዋታዎች እየተደረጉ ይገኛሉ። በዚሁም እንግዲህ ሪያል ማድሪድ ሉዊስ ብላንኮቹ እንግዲህ የወዳጅነት ጨዋታቸውን አድርገው ነበረ። ስፔሻል ዋን በጆዜ መሪኖ ፊት አውራሪነት በመመራት ከፍሎሬንቲኖ ጋር ያደረጉት ጨዋታ 2-2 ተጠናቋል። የሊዮኔል ሜሲው ቡድን ኢንተር ሚያሚ ከኮሎምቦስ ጋር እንደዚሁ የወዳጅነት ጨዋታውን አድርጎ 2-2 ተጠናቋል። ኢንተር ሚያሚን በነፃ የተቀላቀለው ካርሎስ ካዝሜሮ በራሱ ጎል ላይ በማስቆጠር እነሆ የጨዋታ ህይወቱን በኢንተር ሚያሚ ጎል በማስቆጠር በራሱ ጎል ላይ ጀምሮታል ማለት ነው። ማንቸስተር ዩናይትድ በሪያል ማድሪድ ለዘመናት የገነነው የመሃል ተከላካዩ ካስሜሮ በትናንትናው ዕለት ግን ከኮሎምቦስ ጋር ባደረጉት የወዳጅነት ጨዋታ በራሱ ጎል ላይ በማስቆጠር እነሆ አስከፊ ህይወትን ጀምሯል። መስከረም 22 2019 የፈረንሳይ ብሔራዊ ቡድን በዚነዲን ዚዳን አዲሱ አሰልጣኝ በመመራት በማንቺኒው እየተመራ የሚገኘውን የጣሊያኑን ብሔራዊ ቡድን ጨዋታ ያደርጋሉ። አስገራሚ አሰልጣኞች ከአስገራሚ ብሔራዊ ቡድኖች ጋር ጨዋታቸውን በዚህ ዕለት የሚያደርጉ ይሆናል። የሚገርም ነው። ይህን ጨዋታ እንግዲህ ወደፊት የምናየው ይሆናል። አስደናቂ የምድራችን ጨዋታም አዝናኝ ጨዋታም እንደሚሆን ከወዲሁ እየተጠበቀ ይገኛል። የዚነዲን ዚዳን እንግዲህ የዚህ አሰልጣኝ የዚህ ድንቅ በአንድ ወቅት በዓለማችን ድንቅ አጥቂ ነበረ። የዚህ አሰልጣኝ እንግዲህ ከወዲሁ ትኬቶች በፈረንሳይ እያለቁ ይገኛል። ገና 2 ወር የቀረው ይህ ጨዋታ ትኬቶች በማለቅ ላይ በ24 ሰዓት ውስጥ ትኬቶች ተሸጠው ማለቃቸው ሌላው አስደናቂና ዚነዲን ዚዳን በፈረንሳይ ብዙ ድሎችን እንደሚያደርግ ተጋፊዎች እየጠበቁ መሆናቸውን የሚያሳይ ጉዳይ ሆኖ ተዘግቧል። ዚነዲን ዚዳንም በከፍተኛ ኃላፊነት ብዙ ታሪኮችን ይሰራል ተብሎ ይጠበቃል። ወደ እንግሊዝ ፕሪሚየር ሊግ ስንሻገር በርንማውዝ የቪኒሺየስ የሊቪያውን የቀኝ መስመር ተከላካይ ለማስፈረም ድርድር ላይ ይገኛል ተባለ። በርንማውዝ እንግዲህ በጣም ጠንካራ ቡድን ነው። ይህ ክለብ ብዙ ተጫዋቾችን በአሁኑ ሰዓት እያስፈረመ ይገኛል። እንግዲህ ባለፈው አንድሬ ኤላውያን እኚህን አሰልጣኝ አጥተዋቸው ነበረ። አሁን ደግሞ በብዛት በጣም ጠንካራ አሰልጣኝ ነበሩ ለበርንማውዝ። በእንግሊዝ ፕሪሚየር ሊግ ውስጥ እጅግ ፈታኝ ከሆኑ ፕሪሚየር ሊግ ክለቦች አንዱ በርንማውዝ ነው። አሁን ግን ተጫዋቾችን በማሰባሰብ ላይ መሆኑ እየተዘገበ ይገኛል። በርካታ ዝውውሮችንም ይህ ክለብ በመፈጸም ላይ ይገኛል። በቀጣይ በከፍተኛ ሁኔታ በፕሪሚየር ሊጉ ተፎካካሪ ሆኖ እንደምናየው አመላካች ጉዳይ ሆኖ ተገልጿል። ሪቻርድሰን በቶትንሃም የመቆየቱ ጉዳይ አጠራጣሪ ሆኗል። አሰልጣኝ ሮቤርቶ ዲዘርቢ የሱ ጉዳይ አሁን ግልጽ ሊሆንልኝ አልቻለም፣ ልረዳውም አልቻልኩም ሲሉ አሰልጣኙ ሐሳባቸውን ገልጸዋል። የሲቲው ተከላካይ ጆሹዋ ባርዲዮል ኮንትራቱን ማራዘሙ አይዘነጋም። አዲሱን አሰልጣኝ ኤንዞ ማሬስካን የዓለማችን ምርጡ አሰልጣኝ ሲል ይህ ተጫዋች አሞግሷቸዋል። ከእሱ ጋር በመሆኔ እኮራለሁ፣ ድንቅ አሰልጣኝም ነው ሲል ሐሳቡን ገልጿል። ኤንዞ ማሬስካ ኤንዞ ኔቶን ከቼልሲ ለማስኮብለል ፍላጎት እንዳደረባቸው ተናግረዋል። ኤንዞ ኔቶን እንግዲህ ከቼልሲ ወደ ክለባቸው ለማዘዋወር ጥረት እያደረጉ ይገኛል። እስከ 70 ሚሊዮን ፓውንድ
ይህ ተጫዋች ይገመታል። ዳኒ ዌልቤክ የሚገርም ነው። ይህ ድንቅ ጥቁር ተጫዋች እንግዲህ ካስታወሳችሁት በአርሰናል ማንቸስተር ዩናይትድ በጣም ሲጫወት ነበረ። በአርሰናል ቤት አስገራሚ ጎሎችን ሲያስቆጥር ነበረ። ዳኒ ዌልቤክ በአሁኑ ሰዓት ቼልሲን በመቀላቀሉ በጣም ደስተኛ ነኝ፣ ከዚህ ታላቅ ቡድን ጋር እድል በማግኘቴ በድጋሜ ደስተኛ ነኝ ሲል ሐሳቡን ገልጿል። የኳስ መጨረሻ ህይወቴም በቼልሲ ሊሆን ይችላል ሲል ሐሳቡን ገልጿል። በአርሰናል፣ በዩናይትድ፣ በቼልሲ፣ በብራይተን፣ በሰንደርላንድ፣ በዋትፎርድ በመጫወት ለዚህ በእንግሊዝ በ20 ክለቦችን በሚይዘው የእንግሊዝ ፕሪሚየር ሊግ ለ6 ክለቦች በመጫወት ብቸኛው ተጫዋች ሆኗል። ዳኒ ዌልቤክ ማንቸስተር ዩናይትድ በዓለም ዋንጫው ላይ ድንቅ የነበረውን ታይለር አዳምን ለማስፈረም አሁንም ጥረት እያደረጉ ይገኛሉ። ከዓለም ዋንጫው ጀርባ ሆነው ይህን ተጫዋች ሲከታተሉት ነበሩ ዘ ሬድ ዴቪልስ። በአሁኑ ሰዓት እንደገና ድርድሩ በድጋሚ ገብተዋል ማለት ነው። ይህ ድንቅ እንቅስቃሴ ሲያሳይ የነበረው በዓለም ዋንጫ ላይ የአሜሪካዊ ተጫዋች ታይለር አዳምስን ለማስፈረም ማንቸስተር ዩናይትዶች አሁን በከፍተኛ ጥረት በከፍተኛ እንቅስቃሴ ላይ ይገኛሉ። የቱርኩ ሻምፒዮንስ የቱርኩ ጋላታሳራይ የማንቸስተር ዩናይትድን የእንግሊዝ ፕሪሚየር ሊግ ምርጡን አማካይ ለመግዛት ባለፈው ዓመት በ2026 የእንግሊዝ ፕሪሚየር ሊግ የምንጊዜው ምርጡ አሲስት ምርጥ ድንቅ ተጫዋች ተብሎ የተሸለመውን ድንቁን ተጫዋች ለማስፈረም ከፍተኛ ጥረት እያደረጉ ይገኛሉ። የእንግሊዙ ምርጥ ተከላካይ ማንቸስተር ዩናይትድ ብሩኖ ፈርናንዴዝን አንሸጥም፣ የማይታሰብ ተጫዋች ነው ሲሉ ሐሳባቸውን እየገለጹ ይገኛሉ። ብሩኖ ፈርናንዴዝ 31 ዓመቱ ላይ ይገኛል። 300,000 ፓውንድ በሳምንት ተከፋይ ነው። በዓመት ወደ 15.6 ሚሊዮን ፓውንድ ወደ ካዝናው ከማንቸስተር ዩናይትድ ያስገባል። በዩናይትድ 1 ዓመት ኮንትራት ይቀረዋል። ኮንትራቱን ያድሳል ወይስ በጋላታሳራይ ያለው ሐሳብ የሱን ሐሳብ ይወስደዋል? ይህ በጣም አስገራሚ አስደናቂ ነው። የማን ዩናይትድ ደጋፊዎች ዘ ሬድ ዴቪልስ ፋንስ ምን ትላላችሁ እናንተ? ማንቸስተር ዩናይትድ ይህን ተጫዋች ያቆየዋል ወይስ በከፍተኛ ገንዘብ የቱርኩ ቻምፒየንስ ጋላታሳራይ ያማልለዋል? ምን ትላላችሁ እናንተ? የቱርኩ ቻምፒየንስ ጋላታሳራይ ከዚህ ከፍ ባለ ደሞዝ ለማዘዋወር ብሩኖ ፈርናንዴዝን እየፈለገው ይገኛል። ማንቸስተር ዩናይትድ ከሚከፍለው ከዚህ ከፍተኛ ደሞዝ በላይ ከፍ አድርጌ ጨምሬ ይህንን ድንቅ መሃል ተከላካይ ለማስፈረም ፍላጎት አለኝ ሲል የቱርኩ ቻምፒየንስ እንግዲህ ጋላታሳራይ በሐሳቡን በመግለጽ ይገኛል። በእንግሊዝ ፕሪሚየር ሊግ በ10 ዓመታት ታሪክ ከፍተኛ የግብ ዕድል አሲስት በመፍጠር ከዶብሮይን የሲቲው የመሃል ተመላላሽ አሁን ወደ ስፔን ሄደዋል። ከሱ ጋር እኩል ታሪክ ሰርተዋል፣ እኩል ተጋርተዋል ማለት ነው። 33 የድል አሲስት የግብ አሲስት በመፍጠር ወይም ደግሞ የግብ ዕድልን በመፍጠር እስካሁን ተወዳዳሪ የላቸውም ብሩኖ ፈርናንዴዝ እና ደብሮይን። የሚገርም ተጫዋች ነው። ባየር ሙኒክን ስንመለከት ዊሊያም ሸሽኮን እንግዲህ የሃሪኬን ምትክ አድርጎ ከማንቸስተር ዩናይትድ ለማስኮብለል ከፍተኛ ጥረት እያደረጉ ይገኛሉ። ባየር ሙኒኮች ዘ ባቫሪያንስ በጣም ከፍተኛ ጥረት እያደረጉ ይገኛሉ። ዊሊያም ሸሽኮ እንደሚታወቀው ባለፈው ዓመት ነው ማንቸስተር ዩናይትድን የተቀላቀለው። ይሄ በጣም ቀልጣፋና ድንቅ አጥቂ ፍጹም ጨራሽ አጥቂ 9 ቁጥር ነው። እሱን እንግዲህ የሃሪኬን ተተኪ ለማድረግ ሃሪኬን ወደ እድሜው መጨረሻ አካባቢ ይገኛል። እጅግ በጣም ድንቅ ብቃት ያለው ተጫዋች ነው። ሃሪኬን ከቶትናም ነበረ ባየር ሙኒኮች ያዘዋወሩት። በአሁኑ ሰዓት ግን እድሜው ከመግፋቱ የተነሳ ምናልባትም ለቀጣይ ተተኪ የሆነው ዘንድ ዊሊያም ሸሽኮን ለማዘዋወር ፍላጎት አሳድረዋል ተብሏል። በማንቸስተር ዩናይትድ በኩል ምንም የተባለ ነገር ምንም አይነት የተገለጸ ነገር የለም። ብራያን ምቦሞ አሰልጣኙ በመረጠኝ ቦታ እጫወታለሁ ሲል ሐሳቡን ገልጿል። የማንቸስተር ደጋፊዎች ግን ምን ትላላችሁ? ብራያን ምቦሞ ይህ አፍሪካዊ ድንቅ የማንቸስተር ዩናይትድ የክንፍ ተጫዋች በየትኛው መስመር ላይ 9 ቁጥር ጨራሽ ሆኖ ቢጫወት ወይስ በክንፍ ባለበት ቦታ ቢጫወት በየትኛው ቦታ ላይ ቢጫወት ለዩናይትድ ውጤታማ ይሆናል፣ ለቡድኑም ከፍተኛ አስተዋጽኦን ያደርጋል ብላችሁ ታስባላችሁ? ሐሳባችሁን እስኪ አስፍሩልን። የዩናይትድ ደጋፊዎች ምን ትላላችሁ? የቡድኑ ምርጥ ቦታ የትኛው ቦታ ነው? ማንቸስተር ዩናይትድ አትሌቲኮ ማድሪድን 2-1 ባሸነፈበት በትናንትናው የአቋም መፈተሻ ጨዋታ ላይ ሁለቱንም ጎሎች ያስቆጠረው ይሄው ብሩኖ ምቦሞ ነበረ። ድንቅ
በጣም ብቃቱን ያሳየበት ጨዋታ ነበር። ይህ አፍሪካዊ እንግዲህ በእንግሊዝ ውስጥ ታሪክ እየሰራ ይገኛል። አትሌቲኮ ማድሪድ 2-1 በተሸነፈበት ጨዋታ ለማንቸስተር ዩናይትዶች ሁለቱንም ጎሎች ያስቆጠረው ምቦሞ ነበረ። ሁለቱንም ጎሎች በማስቆጠር እንግዲህ ታሪክ ሰርቷል። እናንተ በየትኛው ቦታ ላይ ቢጫወት ለዩናይትድ ውጤታማ ይሆናል ብላችሁ ታስባላችሁ? ሌላው አርሰናልን በተመለከተ እንግዲህ አርሰናል የወዳጅነት ጨዋታውን ትናንትና ከጀሮና ጋር አድርጎ ነበረ። 4-1 በሆነ በሰፊ ልዩነት በሰፊ ጎል እንግዲህ ጀሮናን ረብርቦታል ማለት ነው አርሰናል። ሃቨርትስ በ15ኛው ደቂቃ ላይ መሪ ያደረገቻቸውን ጨዋታ ጎል አስቆጠረ። አዲሱ ፈራሚ እንግዲህ በቪኒሲየስ ጁኒየር እና በቪኒሲየስ ጁኒየር ዝውውር ጫና ምክንያት ይሄ በጣም አከራካሪ የሆነ ዝውውር ነው የቪኒሲየስ ጁኒየር። በሱ ዝውውር ምክንያት የዚህ አዲሱ የአርሰናል ፈራሚ ተጫዋች ስሙ ተሸፍኖ ነበረ። ምክንያቱም ማንም እያነሳው አልነበረም። ነገር ግን ብቃት ያለው ተጫዋች ነው። ክርስቶስ ዞሊስ ትናንትና ድንቅ ሆኖ አምሽቶ ነበረ። በ30ኛው ደቂቃ ለአርሰናል ሁለተኛዋን ጎል አስቆጠረ። ሃቨርትስ በ15ኛው ደቂቃ የመጀመሪያውን ጎል አስቆጥሮ ነበር። በመቀጠል ማክስ ዶማን ይህ የ15 ዓመት ድንቅ ተጫዋች እንግዲህ አሁን 16 ዓመቱ ላይ ይገኛል። በ53ኛው ደቂቃ የሚገርም እንቅስቃሴ እያደረገ የነበረው ማክስ ዶማን ጎል አስቆጥሮ ሶስተኛ ጎል አስቆጠረ። ገብርኤል ጀሱስ እንግዲህ ቡድኑን ይለቃል እየተባለ ለሽያጭ የተዘጋጀው ገብርኤል ጀሱስ በ55ኛው ደቂቃ ላይ ጎል አስቆጥሮ እነሆ አርሰናል ጀሮናን 4-1 አሸንፏል ማለት ነው። ሚኬል አርቴታ በክርስቶስ ዞሊስ እጅግ ተደስቻለሁ፣ ድንቅ ብቃቱን እያሳየ ይገኛል። ደጋፊዎች በቀጣይ ይህን ተጫዋች እንደሚያደንቁት አልጠራጠርም ሲል ሀሳቡን ገልጿል። በተለይ ከቡድኑ ጋር ለመላመድ ያደረገው ጥረት ድንቅ ነበር። በዚህ ሰዓት ውስጥ በዚህ አጭር ጊዜ መላመዱ አስገርሞኛል ሲል ሀሳቡን ገልጿል ሚኬል አርቴታ። የክርስቶስ ዞሊስ ጉዳይ በቪኒሲየስ ጁኒየር እና በብሩኖ ጉማሬሽ የዝውውር ሂደት እንግዲህ ብዙ ነገሮች እየተነሱ ያሉት በእነዚህ በብሩኖ ጉማሬሽ እና በቪኒሲየስ ጁኒየር ዝውውር ላይ ነው። የዚህ ተጫዋች ስም ሊነሳ አልቻለም። ይሄ ዝውውር ሸፍኖታል ማለት ነው። ትናንትና ያስቆጠረው ድንቅ ጎል ግን እንዲወደስ እንደገና ስሙ እንዲወሳ አድርጎታል። በክንፍ አጥቂነት ትሮሳርድን በመተካት እንግዲህ ትልቅ ሚና ለአርሰናል ይጫወታል እየተባለም ይገለጻል። ሚካኤል አርቴታም አክሎ በማክስ ዶማን የምሽት ብቃት እጅግ ተደንቅ ያለው ቀጣይ ኮንሲስተንሲውን ጠብቆ ከተጫወተ በዋናው ክለብ ውስጥ እንግዲህ ቋሙ የሚሆኑ ይሰለፋል ሲል ሀሳቡን ገልጿል። ማክስ ዶማን የወጣት ግን በቀጣይ ታሪክ ሲሰራ እንደምናየው አልጠራጠርም ብሏል። የቪኒሲየስ ጁኒየር ጉዳይ አሁንም አነጋጋሪ ሆኗል። አሁንም አወዛጋቢ ሆኗል። ጆዜ ሞሪኖ እንፈልጋለን አንለቅህም ሲሉ ሀሳባቸውን ገልጸዋል። የብራዚሉ ብዙ ጋዜጠኞች እንግዲህ በማድሪድ ይቆያል ብለን አናስብም፣ ምክንያቱም በአሁኑ ሰዓት የቪኒሲየስ ጁኒየር ልብ ወደ አርሰናል የኮበለለ ይመስላል ሲሉ ሀሳባቸውን እየገለጹ ይገኛሉ። ልጁ ግን ለአርሰናል ፍላጎት እንዳለው በውስጥ ሀሳቡን ሲገልጽ ተደምጧል። ብሩኖ ጉማሬሽ አርሰናል ለመቀላቀል ከፍተኛ ፍላጎት አለው ሲሉ የብራዚል ጋዜጠኞች ደግሞ አሁንም ሀሳባቸውን ገልጸዋል። ብሩኖ ጉማሬሽም ቪኒሲየስ ጁኒየርም እንግዲህ ድንቅ ብራዚላውያን መሆናቸውን አይዘነጋም። ከዲክላን ራይስ ጋር እንግዲህ በመጣመር ብሩኖ ጉማሬሽ የምድራችን አስፈሪው የመሃል ሚድፊልደሮች ይሆናሉ ተብሎ ካሁኑ ብዙ ዘገባ እየተሰራባቸው ይገኛል። ሁለቱም ብቃት ያላቸው ሚድፊልደሮች ናቸው። እንግዲህ ከዲክላን ራይስ ጋር በመጣመር ብሩኖ ጉማሬሽ እንግዲህ የዓለማችን አስፈሪው ሚድፊልደር ይሆናል ተብሎ በቀጣይ የምናየው ይሆናል ማለት ነው። አርሰናል ክርስቲያን ኖርጋርድን ለኤቨርተን መሸጡ ይታወቃል። በዚህም እንግዲህ ተጫዋቾችን በቀጣይ የገዛ ቡድኑን እያጠናከረ ይገኛል። የቪኒሲየስ ጁኒየር እና የብሩኖ ጉማሬሽ ዝውውር አሁንም በጣም ልብ አንጠልጣይነቱን ቀጥሏል። ብሩኖ ጉማሬሽ ግን ኦልሞስት ሂሪው ጎል ባል ያለቀ ጉዳይ ነው። የቪኒሲየስ ጁኒየር ጉዳይ እስካሁን በክርክርና በውዝግብ ላይ ይገኛል። በቀጣይ እነዚህን እና ሌሎች ጉዳዮችን ይዘንላችሁ እንቀርባለን። እስከዛው ሰላም ሰንብቱልን። ጤና ይስጥልን።